911 አለ እንደዛ ላይ መሮታል ሞናቴ 911 አይደለም 997 ብትጠራበት ራሱ አሜሪካ ይባል። ከኖርዝ ካሮላይና ዲሲ ገባ። ከዲሲ ቺካጎ መቼ እንደገባ አላውቅም። ከዛ ጠዋት ደግሞ ኤርፖርት አዲስ አበባ የተገኘ እኔ ልንገብገብለት ምስኪን ምን እንዳለኝ ታውቂያለሽ? እንዲህ 911 ስም ሲጠራ በቃ ተንቀጠቀጠ አለ። በቃ ጫርቱ ትሻለዋለች። አለቀ። ተስማማክ? እኔ ፈረንጅ ነው የምፈልገው ነገርኩሽ። አረባ ደግሞ ፈረንጅ ገባ። ሀበሻ ይደውላሉ አሉ። እንደ ነጭ ሀበሻ ቢያንስ እንኳን ስማኝ ሀበሻ ቢያንስ እንኳን እግሯ ላይ ወድቆ ሮምዬ በተክለ ሃይማኖት በፈጣሪ ቢላት ልቦ ይራራል። ነጭ ወደ ተክለ ሃይማኖት የለ መብርሃን የለ ድንግል የለ ምንም ብትላት ከደወለ ደወለች ነው። ሀበሻ ይሻልሃል። በአላ በነብዩ በምን ብትል ትድናለህ። ቤታ ምን ነው እሽቅጥርጥርጥር ብሎብሻል። ነጭ ከፈለግ እንግዲህ ሊነጭ አረ ቤታ ተረጋጊ። ዛሬ በሙቋ ነው እንዲቃምሲው ጌታም እያወራሁ እንዲህ ራሱ ቅመዋለች። ሮሚዬ አንቺ ብቻ ንገረኝ፣ እያወራሁ ነው እንዴ? ሮሚዬ ኧረ ፋይነሽ ለራሱ ብለሽ ነው የነገርሽ። እጅ ቤት አረጋጭ ከምዳውን ትሆኛለሽ። ሮሚ መቼ ምን የማረሰው ማይ ጋድ ገት ከምዳውን ትሆኛለሽ። መቼ ነው ከእንትረጋሽ ትሆኛለሽ? የጠፋች ከምዳውን ትሆኛለሽ። አክስቷ ልጅ ነው አርፋባት ሞታባት። የአክስቷ ልጅ ሞታባት ትመጣለች። ምን ተጠርታል? ማነው ማርታ ማነው ማርታ ይቅርታ ኩማውራ ይቅርታ ሶሪ ኖ ሰርግ ተጠርታል። የሮሚን ሰርግ አልተጠራውም፣ ግን እንትን የሆነ ጭምጭምታ ሰምቻለሁ። ሲደርስ ትጠራለህ። ገና ነው፣ ዝም በለው። እሺ ወዳለሁ ክትፎ ወዳለሁ በላለሁ እመጣለሁ። አንቺ እንደ ሮሚዬ ታውቂያለሽ? አረ ወይኔ ሮሚዬ ሳልነግርሽ ትንሽ እኮ ነው። ጉራጌ ምልኬ ጉራጌ እኮ አዲስ አበባ ልጅ ነኝ። ዘር የለኝም፣ ብሄር የለኝም። ቤት አታቀሳስል። አይን አዲስ አበባ ልጅ ነው ቢሆንም ግን ያው አዲስ አበባ ልጅ ቢሆንም ዘር አለኝ። ጉራጌ ነኝ። 7 ዘሬ ጉራጌ ነኝ። ሲገላበጥ ፕራውድ ኦፍ ኢት ያሾፋል እንዴ? አዲስ አበባ ልጅ ነኝ፣ ዘር የለኝ። የአዲስ አበባ ልጅ ዘር የለንም ያለማን ነው? ዝርያዎች ተጣሉ ጎበዝ። የአዲስ አበባ ልጅ ሆነሽ ቤተሰቦችሽም አዲስ አበባ ከተወለዱስ ምንድን ነው የሚባለው? እስቲል የዘር ግንዳቸው አላ 7 ቤት አላቸው ዘር ግጥም አርገን የአያቴ ስም እኮ ገብሬ ነው ጋይስ። እና ገብሬ ድብልቅና ድብልቅ ጉራጌያቸዋለሁ። ዛሬ አታመልጥም ግን አይ እንትን ነኝ። በጉራጌነት ታፍራለህ እንዴ? ጉራጌ እኮ ታፍራለህ። ወደ ዘር አንሰዱ። ጉራጌ ነህ፣ ምንም የሚያሳፍር ነገር የለም። ጉራጌ ነህ። እኔ 7 ዘሬ ጉራጌ ነው። በእናቴም በአባቴም 7 ቤት ቅልጥ ያልኩ ጉራጌ ሞህር። በቃ ምን ልበል፣ በጣም ፕራውድ የማደርግበት እግዚአብሔር ከሰጠኝ ነው። ጉራጌ ነኝ። የአዲስ አበባ ልጅ ነኝ። የብሔር ችግር የለብኝም። የአዲስ አበባ ልጅ ስትሆን ብሔር የለም ማለት ሳይሆን ሁሉንም ብሔር እንደ ራስ ትወዳለህ ማለት ነው። ሰውነት ይቀድማል መጀመሪያ። በቃ ዘረኛ አይደለንም እንጂ ዘር አለን። የአዲስ አበባ ልጅ ስትሆን ዘረኛ አይደለም፣ ዘር አለን። እኔ አሁን ማለት ነው ሮሚዬ አባቴ ኩኩዩ ነው እና ሮሚ ነገርሽ እንደዚህ ባንደት የራስን እየተነካካችሁ ነው። ቀጥሉ። አባቴ ኬንያ ኩኩዩ ነው። አባቴ ኬንያ ኩኩዩ። ለነገሩ ፊት እኮ ያስታውቃል። ባት ነገር እናቴ ብቻ ኦሮሞ ኬንያ ፊት እኮ ያስታውቃል። ኩማ ኬንያዊ ነው። ፊት ያስታውቃል። 2 ሀገር አለ። ጥሩ ነው። ያ ኩኩዩ ነው አባቴ ፊት ያስታውቃል። ኩማዬ ባትነግረንም ምንም እኮ ችግር የለም። እኛ አዳምና ሔዋን የተፈጠሩት አዳምና ሔዋን ዘር የላቸውም። ከዛ ወዲህ ግን ከእናትና አባታችን ስንፈጠር የወረስነው ዘር አለ። ግን ቤታ አትስማማ። መጀመሪያ ኢትዮጵያዊ ነን፣ ከዛ በኋላ ዘር አለን። ወለደ የለም። ቤታ በዛ ትስማማ። ሮሚዬ ምን አባህና ነው ስሜ? እኔ አማራ ነኝ ነው የምትለው። ስሜና ምን አባህ ነው የምትጠራው? አሁን ሞ የኢትዮጵያ ፊት አለው፣ ሞ የአበሻ ፊት አለው። ኩማ ታስታውቃለህ ኬንያዊ እንደሆንክ ሳትነግረንም። ኖ ኩኩዩ ነው አባቴ። ቀልድ አይደለም እኮ የምሬን ነው።
እኮ ፊት ያስታውቃል። እኛ መች ቀለድናል? ፊት ያስታውቃል ኬንያዊ እንደሆንክ እንዴ። ኩማ የት ስቴት ነው ያለው? አይ ኮሎራዶ ዴንቨር ነው ያለው። ኮሎራዶ ተኪላ የሚባል ዘፈን አለ፣ እዛ ላይ ነው የማውቀው። ሰምተዋል? ከረሙ በእናትህ ወይ ሙሉ ቤታ ምትሆን አውራበት እንጂ ስም እየተጠቀሰልን ነው ለአንተሞ። ማሪያ አሜሪካን አለች። ማሪያ አሁን መጣች። ማሪያ ጋር ተጣልተናል እኮ አሁን። ድሮ ማሪያን አወቅሻታ? ሮሚ ማሪያ ማናት? ያቺ ቆንጅዬዋ ልጅ ድብልቋ። ምን ነው ቀይ ሴት ትወደለ እንዴ? ምን ነው ቤት እንጣልከው? ማ ቤታ ማሪያን ሳታውቂያት እኮ ነው የማውቃት አይደል? አዎ እኮ ማሪያ ማለት ማሪያን ያላቃት ቆንጅዬ ልጅ፣ ቀጭን ልጅ ጌም የምትጫወት ቆንጆ። ኧረ ታውቂያታለሽ? ከአንቺ ጋርም ተጫውታችኋል። ጡቷ ትልቅ ነው። ጡቷ ትልቅ ነው እና ፀጉሯን ፍሪዝ የምታደርግ ፀጉሯ በርገንዲ ከለር ነገር ቤታ አይነት። ኧረ ጡቷ ትልቅ አይደለም። አንቺ ጡቷ ትልቅ ነው። ቀጫጫው ናት። ጡቷ ትልቅ ነው። ቀይ ናት። ቆንጆ ናት። እርግጥ አገጯ ሾል ያለ ጩጬ ነች። ትንሽ እኮ ነች። ጩጬ ናት። እንትን ያለችው ቦስተን እና ለሞታ 22 ዓመቷ ነው። 23 መሰለኝ ማሪያ። አይ እኔ እና እሷ እኮ እንደ እኔ እና እሷ ጓደኛሞች ነበርን እኮ። አሁን ትንሽ አለመግባባት ተፈጠረ። አወኳት። አሁን በትምህርት ነው የመጣቸው ወደዚህ። በትምህርት ነው የመጣችው። አሪዞና ነው ያለችው መሰለህ። አሪዞና ነው። ጣሊያናዊ ናት። ጣሊያን በጣም ነው እንዴ ኩማዬ። ስለሷ ያጠና ማስመጥ ያቅታል እንዴ? ጉራጌ የሆነ አሰማመጥኩና እዚህ ከሆነች ልጅ ጋር ማስታወቂያ መስራት ስንጀምር አኮረፈችኝ። ተጣላን። ቤታ ታውቃለች። አውቃ ነው። ይቅርታ በላትና ከእንደገና ታረቃት። ታዲያ ምን ዲዛ የላትማ ሮሚ፣ ዲዛ የላትም። ኢትዮጵያ ናት እኮ ሮሚ። የጨዋታ አስታውን አልገባሽም እንዴ? እኮ እዚሁ እግሩን ለማስገባት እኮ ነው። ተማሪማ ምን ይሰራልኛል ሮሚ? ተማሪ ምን ይሰራል? ተማሪማ ከፈለገ ኢትዮጵያ አለ። ተማሪ ናት። አይ ተማሪ ናት። እና ደግሞ ምንድን ነው እኔ ቀጫጫ ሆኗ ጡቷ ትልልቅ የሆነች ሴት አለ። ቀጫጫ ሆና ፍሬ ለምን አናጣብስም? ፍሬን አውርተናል። በውስጥ እያለቀ ነው እና ሌላም ነው እንደ የምትፈልገው ተጨማሪ። ግን እያወራን ባለፈው ምን አየው? ሽንት ቤት ውስጥ እግሯን ሰከት አየው። ሰከች የእንትና ማራዊት በሆዴ ምናምን ምስት በቃ እድሜ ልክህን የሰው እንደነጠቅ ሰው እንደተመኘ ተፋቷል። ኧረ ቀለበት ሊያረጉ ነው። ጭራሽ ቀለበት አድርገው ልታረግዝ ነው። ቤታ ነግረውሽ ነው እንዲህ ልታረግዝ ነው የምትይው? አንድ ቀን ባልየው ምን አለ? እናረግዛለን ከ3 ወር በኋላ አለ። ያ ማለት ማርገዝ ፈልገዋል። ሀሳቡን ስለገለጸ እዚህ ቲክቶክ ላይ እግር ሲስም የነበረው ሰውዬ አረ ተፋቷሉ። በኢየሱስ ወንዶች አያችሁ፣ መፋታታችሁ ካልቀረ እግር አትሳም። ማነው ደግሞ እግር የሳመውን? የት ነበር? አጥቤ ማረኩ፣ ሰክሬ ማረኩ፣ አጥቤ ማረኩ። ማነች እንደዛ አለች? ማ አጠብኩ አረኩ። ኩማ የኬንያ አማርኛ ነው የምታወራው? አልገባኝም። በገዛ እጅ ኬንያ ብለህ የኬንያ ላይ የሚያወራው አማርኛ መጣበት። ጥልፍልፍ ፈልገን ሰክሬ ያረኩኝ። እንደዛ አይደለማ። አንተ ደግሞ አጠብኩት፣ ቆረጥኩት፣ ካልሲ ገዛው፣ ፓንት ገዛው፣ በዳሁት ነው ያለች። አንቺ ጋር ትልቅ እንደ ትልቅ ሰው አውሪ። አንቺ ምንድነው? አረት እንደ ትልልቆቹ ቀሉ አይደል እንዴ? በአደባባይ ተጣሉት። ማነው ገዛ ያለው? አረ ሮሚ ቆይ ማጠብኩት አረኩት ድማሳ አላቅም እያልሽ ነው? መቤቴን ማን ብሎ ነው? ዛሬ ብቻዋን አይደለችም። የሆነ ፍልትልት ያለ ነገር አለ። በጣም ሞዬ ጾም ገብቶ እኮ አላደረኩም። ለዛ ነው። አረ ዲልዶ አለ ካጠገብሽ። ወደንፈት ቅዱሰረት ሆን አንተ በኢየሱስ ክርስቶስ። አይ ዛሬ ከጠዋት ጀምሮ አየሁሽ። አይደለም ሮሚዬ፣ እንዲህ አይነት ጉራጌን የማይቼ ማላቅ ጉራጌ ስራ እንጂ ወሬ አያውቅም። ይኸው እያወራ ነው። እኔ እሰራለሁ እኮ 5 ቀን በሳምንት እሰራለሁ እኮ። ስንት ስራ እንዳለኝ ስለማለት። አንተ ጉራጌ ዲልዶ ምን እንደሆነ አያውቅም። እረፍ እንዴ! ይሸጣል። አሁን አምጥቼ ልሸጥ ነው። ኢትዮጵያ ውስጥ በጣም ቢዝነስ ለነገሩ ያውቃል እንዴ? ነጋዴ እኮ ነው። አይ ሮሚ እዚህ ኩከምበር ሀባብ ምናምን እየተጠቀሙ ስለሆነ እሱን አምጥቼ ልሸጥ እያሰብኩ። ጎበዝ ሽጥላቸው። የምር ለምን ወንድ አያስፈልገን የሚሉ ስለበዙ ለእነሱ ይገዙኛል ደንበኛ። በቃ ለማንኛውም መብራት ብዙ ጊዜ ስለሚጠፋ በባትሪ የሚሰራውንም አስገባላቸው።
በባትሪ የሚሰራውንም የፕላስቲኩንም አስገባል። እኔ ጋይስ አልሰማውም። እንግዲህ አንቺ ዝም በይ። እዚህ አላየሽም? ቴሌግራም ላይ ሀባብ ምናምን እየተጠቀሙ በጣም ሀገር ራሱ ያሰድባሉ። ኧረ እኔ በጭራሽ እንዴት ነገር ሳይሮጣሉ ሀባብ ድንች ማይጠፍ ሮምዬ ማቋየሽ እኮ ሳምንት ሙሉ እኔን ስትፈልጊ ነበር አሉ ቴሌግራም ላይ ካገኘው ተስፋ አለ ብለሽ ምቶ ዶራን ጥቃ ሮምዬ ግን እኔ ለአይኔ ራሱ ያስጠላኛል። እንኳን ለሰው ልልቃለሽ ጡቃ እንደዚህ አይነት ላስቲክ ተደርጎበት አይቻለሁ። ጌታን በል እኔ ማረሳው ቴሌግራም ላይ የምሬን ነው የምልህ። የምር አንተ ሽቶ ትላለህ እንደ እኔ መዶሻ ያየሁትን ተስፋ የቆረጡ በስመ አብ። መዶሻ ደግሞ ሚስማር በመንቅያው ጋር ራሱ ኩማ ሚስማር በመንቅያው እንዲህ በሱ ጋር ራሱ እኮ ምንድን ነው ሮምዬ? ምንድን ነው መዶሻ ላይ ነው የምታዩት? ቴሌግራም ላይ እኔ አይፎን ስልክ ላይ አይሰራም፣ አይፎን ላይ አይከፍትም። እንትን ላይ ገባውና ሳምሰንግ ላይ ነው የሚያየው። ሳምሰንግ ስልክ ላይ የላክን ስንመረቅ እኛ በራ ላሉት ልከን ምን ብለህ ሰርች አድርገን የከፈትኩት ሰርች አድርገን ስልክህን ላክልኝ። ሊንክ በዶሻ ካላየዋል እንዴ? ምን ነው ኩማ በዛኛው ስልክ ላሳየህ ጭራሽ ላሳየህ ላይቭ ላይ ይዘጋባል ማለት ፈልጋለሁ እኔማ እኔ ሮሚ መሮኛል። ሪከርድ ተደርጎ ፌስቡክ ላይ መለቀቅ መሮኛል። እዛ ፌስቡክ ላይ ያሉ ገጀራ ናቸው። ቀልድ አያውቁም። ኧረ ፌስቡክ እዚህ ቲክቶክ ያለ ሰው እኮ በስህተት ይስቃል። ፌስቡክ ያለ ሰው እኮ ዛሬ ቀድደሽ እኮ በ17ኛው ቀን ነው እኮ የሚስቀው። ገጀራ ነው እኮ የሚያመጡብኝ ስድባቸው ራሱ ሮሚዬ። አሁን ከዚህ ተቀዳ አይደለ? እዛ ስትሄጂ ማየት ሄደ ባዝሊን ይዞ ሊመጣ ነው። ፌስቡክ ላይ ያሉ ሰዎች ቆይተው ነው የሚናገሩት። ኧረ ኩማዬ ምን ነው ምንህን ይዘህ ነው የምታወራው? አውራው የእንትን ኩማዬ እኔ የምልሽ ቆይ ምንድን ነው እየታለቀ እንዳይለው ጋይስ እርጉዝ ነኝ አልኳት። ቤታዮ ደግሞ እርጉዝ ነሽ ብለሽ ቤታ ቲክቶክ አይዘጋማ ግን ይዘጋል። አካውንት እንዳታጣው ተወስደክ ስማኝ። አይ እንትን መጥፎ ነገር እኮ አይደለም። እኔ እግዚአብሔርን እንዳታሳይ የመዶሻው እና ሽንጣፍ ውስጥ ሽናቸው ተላክልኝ። አንቺ ሊዮ እልክልሃለሁ። በቃ እኔ እልክለታለሁ። ሞች ማርያምን ላክልኝ። ሊንኩ ኤክስፓየርድ ይላል። ምናልባት አሁን እንትን ስላሉ ነው ይዘጉታል። አይ ነው ጋይስ አርሰናል እንዴ ለጠለቀኩ ተዘጋ። አይ ተዘጋ ማለት ሰዋለች ትልክልኛለች። ቆይ ሮሚ ሱቅ ነሽ? አሁን እኔ ሱቅ ነኝ። ሱቅ ያለው ይስማል። እናንተ ውሻዎች ልክስክስ ነገር ነው የሚያውቁት። ሮሚ ሰላምታ የላቸው ቃሽ ታደመጡ በቃ ናቸው። እኔ ልብሴ በአንድ ልብስ ነው የምኖረው። ሱቅ ነው የምትሉኝ? ይሄ ልብሴ ኧረ እንደው የፒፕል እናቴ ትናንትና ወዲያ ነው ትናንትና ሮሚ ብታይ እንዴት እንደሰማሁሽ በቃ ሆዴ እስኪቆስ ጸጥ ብዬ ጽፍም እንቁርቲን እየሰደብሽ ነው ቁጭ ብዬ ስለ ፋዘርሽ ምናምን እያወራሽ እየሰማሁ ነበረ። ግን አስቀርምሽም ጭራሽ ለሮማን አባት ማናት ሰው ገለዋል። እራሴ እኮ ነኝ የነገርኳቸው። አይቻት ነበር። እስኪ ምንድነው አይታየኝም ላቅርበው። ወይኔ እንዳይዘጋብግ የሚዘጋ ነገር እንዳታሳይ። ቆይ ይህንን ከየት ነው የምትሰበስቡት? ቆይ እናት ቴሌግራም ላይ ነው። ቴሌግራም ላይ ተልኮሉ ሙሉ ሀይላንዱን አንዷ ጨመረችው ሙሉ እግዚአብሔር እኔ ክውን ያልኩት እንደ የኛ ሙሙ እንደዚህ ምንድነው ወንዝ ነው ብሎ የሚገባው ብዬ ግራ ገብቶኝ እና ገባ። አንተ ደግሞ ሁሉም ደግሞ ዲጄነት ጎበዝ ናቸው። ግን ሰዎች አይተህ ታውቃለህ? ዘለሙ ማቃቸው ሰዎች አይቻለሁ። የሰደበች ልጅ ጓደኛዬ ነው። ዘጋኝ ደግሞ ጥቁረቷ። እኔ ግን ሮሚ እንኳን ለመላክ ለማየት ራሱ ይስጠላኛል። ቤታ ደስ አይልም እኮ እኔ አሮን ቲንክ ሶ እዚያ
የቤታ ግን እንደዛ ከሆነማ ራስሽን አጥፊ። አይ ቤታ እኮ እስከ 20 ዓመቷ እኮ ኢትዮጵያ ውስጥ ነበረችው። ፊሽ ሚንስ ዳቦዋ ጥቁር ነው። ኧረ አልነበርኩኝም። ስሜን አታጥፋ። እዚህ ሀገር መጥቼ በብሊች አንጥቼዋል። ቤታ ግን ጥቁር ከሆነ እንዳንቀዳሚ እኮ እሱን ፍራቻዬ ነው እንጂ እኮ ስማ፣ መሸታ ቤት እኮ ብንገናኝ ኖሮ ሞዬ እኔ እኮ ቀጥል ነበረ። ግን ላይቭ ላይ ነው ያለ ነው። ለዛ ነው እኔ እኮ ቴክስት አደረኩልሽ ለሆነ ጉዳይ ፈልጌሽ አትመልሽ። ግን መሸታ ቤት እንድናወራ ነው። አይ የሆነ ቁም ነገር ማውራሽ አለ። አንድ ጥያቄ ልጠይቅ። ብዙ ቺኮችን ታወራለህ እና እንደዚህ እንገናኝ ምናምን ትላቸዋለህ። አግኝቴ የነበረ አለ እንደዚህ ማለት በአፌ እንገናኝ እላለሁ እንጂ አላገኝም። አግኝቴ የነበረ አለ ወይ? አዎ አግኝቼ ምግቤ ራሱ ሳልጨርሽ ትቼ ሄጃለሁ። ጌታ ማርያም ያጋጥማል። በጣም ብዙ ሰው ፎቶውን አይመስልም። እዚህ አሁን እኔን እንዲህ ስታይ መንገድ ላይ ለዩኛል፣ ያውቁኛል። ብዙ ሰው ግን አንቺ ሆንማ በውስጥ ቴክስት አላ እኔ እኮ በአካል ስታገኘኝ እኮ ገበየሁ ነኝ እኮ ምን ለማለት አንቺ ቆንጆ ትመስያለሽ። እንደዚህ ገበየሁ በቃ ራሱ ይሄ ስም አቁብና እድር የማይከፍል ገበየሁ እሱን ቁጭ ነው የምመስለው። ምን አለፍ እኔ እግዚአብሔር ራሱ ለሰርጓ ጊዜ ጥቁር ጸይም ስለሆንሽ ብላ 4ኛ ሚዜ ነው ያደረገች። እንደ ትውውቃችን 1ኛ ሚዜ አላደረገችኝም። 4ኛ ሚዜ ነው ወስዶ ያስቀመጠችኝ። አይደለም አንቺ 1ኛ ሚዜ መሆን ያለበት እኮ ጉራጌ ነው። ጉራጌ መጨፈር ትችያለሽ። እሷ በላይተኛ ነው የምትችለው። ጉራጌ ጋር መጣክ እንዴ? ኖ አይደለም እንዴ። 1ኛ ሚዜ መሆን አለበት። አንቺ አሁን ጉራጌኛ በደንብ ስለምትጨፍር አረ ለሰዶ አገር ሚዜ መማር ናት። መማር ጎንደሬ ናት። አማራ ሶሪ አማራ ደግሞ ከፈልሽ እንዳት አረ ደግሞ እንዳታነቃቂኝ። ከፈልሽ ቤታ በተቀመጠችበት ከፈለኝ ደግሞ ብለሽ ሌላ ርዕስ እንዳታመጭብኝ። ያስተካክል። የትግራይ ልጅ አለችኝ፣ የኦሮሞ ልጅ አለች። ከሁሉም ብሄር ሎዛ ነው። ሎዛ የትግራይ ዜዶ አለች። የትግራይ ዜዶ ኩማ ዜዶ አለች። ያማል ዜዶ ያለችው ግብጽ ነው። እሷን አይደለም ያልኩ። ያማል ሄደች። ዜዶ እኮ ቀሚስ መልበስ አትወድም። እንዴት ብላ ነው ሰርጓ ላይ የምትገኘው? ትችላለች። የሆነች ልጅ ይኸውልሽ፣ እዚህ ሀገር ዜዶ ነገሩ ዜዶ አድርጊ ካላት ቀሚሷን ቄ ተብላት እግዚአብሔርን እኔ ልጅቷ ራሱ ወንዳ ወንድ ስለሆነች የምታገባው ላይ አይመስለኝም። ሳያት ገርሞኝ ደስ ስትል ደግሞ ሮሚ ኢንቫይት ለምን አላረግሽኝም ታዲያ? አታውቅኝም? ገና ነው ሰርጉ እኮ ኩማ፣ ገና አመት ይቀረዋል እንዴ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እናንተ እንዴ ስታ ማለቴ ሮሚዬ ምን ነው ለቃሬዛ ልትወጡ ነው እንዴ ከቤት? ምንድነው ሌላ አንዳመት ሴፕቴምበር አሰብኩና ሴፕቴምበር የምፈልገው አዳራሽ አላገኘሁም። ሁለተኛ ሰርጉን በቁርባን በተክሊል ልናደርገው ስላሰብን የ1 አመት እንትን ትምህርታዊ እንትን ልንወስድ ነው እና የሚቀጥለው ለማድረግ አስቤያለሁ። ኤኒዌይ ስወስን እኮ ነግራችኋለሁ። አትሊስት አይ ሮሚዬ ይሄንን እኔ አልቀበልም። ከቤታችሁ ባልና አንቺ በቃሬዛ ካልሆነ አትወጡም እንዴ? 1 አመት ሙሉ ሮሚዬ እንዴ ምንድነው ከዚህ በላይ የምትፈልጉት? ሰርጉን አልገባኝም። አይ እኛ ኢትዮጵያ ውስጥ ምንኖር ግን ሲኦል እንገባለን አብረን አንገባም። ምንም ላይፍ እያየን አይደል? በተክሊል ካደረኩኝ አንደኛ እንደኔ ሃይማኖቱን የሚጠብቅ ሰው ካልሆነ ቪአይፒ ፊት ለፊት የሚቀመጠው በተለይ እንደኔ ለበስት አይነት አለባበስ የሚለብስ የቆረበ ብቻ ነው የምጠራው። እዚህ አትጠሩም ሁላችሁ። ሮሚ ጭራሽ የቆረበ ሰው ነው የምፈልገው። ከቆረብኩኝ የቆረበ ብቻ ነው ሰርጌ ላይ ኢንቫይት የማደርገው። ሁላችሁም አትጠሩ። ግን ቪዲዮ ላይ እፎይ ምናምን ስትያየው መሰለኝ እፎይን አገባለሁ አላልኩም፣ አልወጣኝም። አሁን ቀይ መስመር እንዳትስትና እንጣላ። አይ የምሬን ነው። እኔ አግብቼው ወስዳለሁ። እሺ ካለኝ አድራሻውን ላኩ ስትይ ቪዲዮ ያየው መሰለኝ ያልኩት። እዛ ላይ ሙሉውን ከሰማኸው ጆሮ ሰጥተህ እፎይ በአሁን ሰዓት ኢትዮጵያ ውስጥ ዴንጀረስ ነው፣ እንዲህ ሊያስሩት ነው ምን ሲሉ ከፈለገ ውጭ ሀገር መምጣት ከፈለገ በብላክ ነው ያልኩት። ብላክ ብዬ እዛ ጋር ተናግሬያለሁ። ፈርሜ ፓስፖርት የብሪቲሽ ካለው ኤኒ ፕሌስ ሄዶ ባይብልን በነፃነት መስበክ ይችላል። አመጣዋለሁ ብያለሁ። ያልኩት ለሚያናድዱ ልጆች መልስ ነው። ነገር የፈለጉ ልጆች ስላሉ ሮሚ እዚህ ጋር አንተ የምትፈልገው ብቻ አታዳምጥ። አይ እኔ እንደዛ ስትይ አላገባችም እንዴ ብዬ ገርሞኝ ነው። አግብቼ ይሄንን ዳይመንድ ተንበርክኮ ሲያደርግልኝ ምን ነው አላየህም ታዲያ?
ያኛው እሱንም አይቻለው። ደብረዘይት ነው የት ነው ኢትዮጵያ የመጣሽ ጊዜም ስትሄጂ ምናምን አይቻለሁ፣ ግን ግራ ገባኝ፣ ክላሽ አረገብኝ። እፎይ የምታስፈልገው ድንግልናዋን የጠበቀች እድሜው ደግሞ እፎይ ጺም ስላለው አይደለም፣ ልጅ ነው ኦንሊ 30 ምናምን የምታስፈልገው ሴት የ5 ዓመት ሃይማኖቷን ይዛ የተከበረች ክብር ያላት ሴት ናት። እኔ አግብቼ የፈታው ነው አግብቶ የፈታ ነው ላገባ የምችለው። ስለዚህ የተከበረች ሴት ናት የሚገባው። እሱ ደግሞ የሚፈልገውን የሚያቅሱ ነው። ግን ለማናደድ እኔ ሮማን እፎይን አታገቢ ነው መልስ የሰጠ። አይ ቤታ ለምንድን ነው እንትን ማክቲ? ቤታ ራሱ የት ሄድሽ? አንዴ ቆይ ዳውሮ አንዴ ምግብ ለርቦኝ እያሞኩ ነው። ለሮሚ ምግብ የምትበሉት ነገርስ ወይዬ ሮሚዬ አንቺን አበላል አሳይቻለሁ እኮ ከነ ቪዲዮሽ አለኝ። ኬክ አገማመጥሽ ግምጥ ስታደርግ ያለበት ለኬክሽን እበላለሁ፣ ችግር የለብኝም። ሌላ ጥያቄ የሮሚን ሼፕ አይተኸው ታውቃለህ? አይ አላየሁም። እኔ ሮሚ ብዙ ጊዜ ማሊያ አድርጋ ነው አፈዙ ቀረ። ኩማ እኮ ኬንያ ገብቷል መሰለኝ። ሮሚዬ ኬንያ ካለው በኋላ ደንግጧል። ምን አናገረኝ ብሎ መሰለኝ። እሷ ሞና ሮሚ አትጣሉም። በቃ ለምን እንጣላለን? የሚያጣላን ነገር የለም። ቤቱ አመሰግናለሁ አባቴ። ያየው እኔ ፕራውድ ጉራጌ፣ እሱ የሚያፍር ጉራጌ ነው። እኔ የሚያፍር አይደለም። እኔ ላይቭ ላይ ስለ ዘር አይነሳም፣ ስለ ሃይማኖት አይነሳም። ለዛ ነው የምንና ስትጠይቅ ነው እንጂ ላይፍ ላይ ተጠይቃ መመለስ ነው እንጂ ገብተህ እኔ ጉራጌ እናገራለሁ እኮ ዛሬ እኮ ነው ያየሽ እንጂ እኔ ጉራጌ መሆኔን ታዲያ ቤታ በምን አወቀች ሳልናገር? ባይዘወይ ግን ማለት ነው ገምቼ ነው። ፊት ያስታውቃል፣ ሞላላነት ይሄ እንትን ያስታውቃል። ሻንከር ነኝ፣ ረጅም ነው ፊቴ፣ ረጅም ነው። ጉራጌ ባሉ ነው። አረ ዶክተር ቤቤቱ ተው፣ ከሰው በታችሁን ኩል ብራዘር 12 ዶናት ምናምን ላክል። ያንደዛ ነው ሮሚ። በእናቴ ግን አማራ ነኝ እኔ ሮሚ። በእናቴ የደብረ ብርሃን ሰው ናት እናቴ። ኦኬ ዋ እንደ ሞዬ አባቴ ነው ማሽቀበጅ አባቴ ጉራጌ ነው። እናቴ ደግሞ የደብረ ብርሃን የሰሜን ሰው ናት። ዶክተር ቤቤቱ አመሰግናለሁ። ማይ ጋድ በል ደግሞ ዛንት እንዳትዝም በለ የኔ ጌታ የኔ ግን ምን አለ መሰለሽ ኦሮምኛ ትንሽ ሰማሉ። ቴንኪዩ ዶክተር ቤቤቱ በጣም ነው የማመሰግነው። አሁን ደግሞ አፋርኛ ለመልመድ ትግረኛ ለመልመድ እየሞከርኩ ነው። ጎበዝ ሞግን ጉራጌና ጉራጌማ በጣም ጉራጌ መሆን የምታውቂው ማለት ነው። 3 ስራ ነው የምሰራው ቤታ። አፋን ኦሮሞ ይሰበረ ጢኖ መና ሙን ጀደማ ሙሪንኮ ደማ ሰዴት ሙሪንኮ